ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት በርከት ያሉ ስፖርታዊ መረጃዎችን ልናስደምጣችሁ ተገኝተናል። እንደሁል ጊዜው ላይክ አድርጋችሁ ጀምሮ አበረታቱን ውድ ቤተሰቦቻችን። እንዲሁ ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ ውድ ቤተሰቦቻችን። በክረምት የዝውውር መስኮት ላይ ሰፋ ያሉ እንቅስቃሴዎች እየተደረጉ ይገኛሉ። የተጠናቀቁ ዝውውሮች አሉ። እንደዚሁም ሲጠበቁ የነበሩ ዝውውሮች ላይ ያገኘናቸው ተጨማሪ መረጃዎች አሉ። በተላላቆቹ የአውሮፓ ክለቦች እንዲሁ በስፋት እናነሳቸዋለን። ከዛ በተጨማሪ የዓለም ክለቦች ዋንጫም ቀጥሎ እየተካሄደ ይገኛል። በየዕለቱ በሚካሄዱት ጨዋታዎች ላይ አነጋጋሪ ጉዳዮችን አያጣም። ዛሬም የአራቱን ስቴዲየሞች አመሻሽ ክራሞት እንዲሁ እናደርሳቸዋለን። ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ካደረጋችሁ የምታደምጡት ይሆናል። በአውሮፓም ትልቆቹ ክለቦች ዕለታዊ ቡድን ዜናና የዝውውር መረጃን በስፋት እናነሳለን። ከዛ በተጨማሪም ተወዳጁ የእንግሊዝ ፕሪሚየር ሊግ ላይ የምንመለከታቸው ትልልቆቹ ክለቦች አሉ። በተለይም ቢግ ሲክስ ክለቦች ጋር በተያያዘ ሰፋ ያለ የዝውውር መረጃን ይዘናል። ከቼልሲ ጋር በተያያዘ አንድ ዝውውር ላይ ማረጋገጫ ተሰጥቶበታል፣ እናነሷለን። ቼልሲ ቤት ሰፋ ያለ የቡድንና የዝውውር መረጃ ይዘናል። ሊቨርፑል ተጨማሪ ተጫዋቾችን ወደ ቡድኑ ያመጣል። ከ16 ቀን በኋላ ሊቨርፑል ቤት እንደዚሁ የሚጠበቅ ትልቁ ሁነት አለ። አርሰናል ጋር በተያያዘ ወደ 250 ሚሊዮን ወጪ ያስደረጋቸዋል አጠቃላይ ዝውውራቸው። ለአርሰናል ግን መጫወት የሚፈልገው ተጫዋች የዝውውር ሂሳቡም ግልጽ ተደርጓል። አርሰናል ቤት በርካታ መረጃዎችን እናነሳለን። እንዲሁም በቡድን ዜናና በዝውውር መረጃችን ተጨማሪ ጥንቅሮችን ይዘናል። የማንቸስተር ዩናይትድ ሰዎች በጋዜጣዊ መግለጫ ያነሷቸው ነጥቦች አሁን በጣም አነጋጋሪ ሆነዋል። ከተጫዋችና ከቀድሞ ተጫዋች በርከት ያለ አነጋጋሪ ሐሳብ ሲያነሱ ነገርየው ከአርሰናልም ጋር የተያዘ ነው፣ ከአውሮፓ ግዙፍ ክለብ ጋርም ይያያዛል። በዩናይትድ ቤት ግን የሚጠበቁት ሁነቶች በተለይም በዝውውር መስኮቱ እያደረጉት ከሚገኘው እንቅስቃሴ ነው። ክለቡን ከሚለቁ ተጫዋችና ወደ ቡድኑ ይመጣሉ ከተባሉት በተለይም ከብሪያን ምቤሞ ዝውውር ጋር በተያዘ ፋብሪዚዮ ሮማኖ ይዞት የወጣው መረጃ አለ። በርካታ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኚህን ብቻ አይደለም በርከት ያሉትን ታደምጣላችሁ። ታዲያ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው እያጋራችሁን ቆዩ። በፕሮግራማችን ይዘት በክረምት የዝውውር መስኮት አሊያም በዓለም ክለቦች ዋንጫ ሐሳብ አስተያየታችሁን ልታጋሩን ትችላላችሁ። ላይክ እያረጋችሁ ግን እንድታበረታቱን እንደ ሁልጊዜው በትህትና ነው የምንጠይቀው። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ሀገራዊ ጉዳይ ስለያዝን እሱን በማስቀደም እንጀምር። ለኢትዮጵያ ቡና እጅግ አስቸጋሪ እንደሚሆንበት በተገመተው የውድድር ዓመት ክስተት ሆኖ የተገኘው ናይጄሪያ አማካይ ዳይቫን ዋቹኩዋ ለቡድኑ በ32 ጨዋታ ለ2775 ያህል ደቂቃዎች ተጫውቶ በማጥቃቱም ሆነ በመከላከሉ ረገድ ላይ እጅግ ማራኪና በተለይ መረፍት የለሽ እንቅስቃሴን በማድረግ ማሳየት ችሏል። በዚህም ለኢትዮጵያ ቡና ሁለተኛ ደረጃ ይዞ ማጠናቀቅ የጀርባ አጥንት ሆኖ አስመስክሯል። በአማካይነትም ሆነ በመስመር አጥቂ ቡድኑን ያገለገለው ተጫዋቹ በ10ኛ፣ 14ኛ፣ 17ኛ፣ 20ኛ እና 28ኛ ሳምንት ይሁን 35ኛ ሳምንት በአጠቃላይ ለ6 ጊዜያት የሶከር ኢትዮጵያ የሳምንቱ ምርጥ ቡድን ውስጥ በቋሚነት መመረጥ ችሏል። ዳይቫን ሃካርድ ሸሪፍ ጋር በአነጻጽሩ ለመምረጥ እጅግ ፈታኝ በነበረ ሂደት ባለው የኢትዮጵያ ፕሪሚየር ሊግ የሶከር ኢትዮጵያ ኮከብ ተጫዋች ምርጫ ላይ በአብላጫ ድምፅ የ2017 የኢትዮጵያ ፕሪሚየር ሊግ የሶከር ኢትዮጵያ የውድድር ዓመቱ ኮከብ ተጫዋች ተብሎ እንደዚሁ ተመርጧል። ሁለተኛ ስፍራ ሃይደር ሸረፋም ከኢትዮጵያ መድን ሲሆን ሶስተኛ ደረጃ አህመድ አበራ በተመሳይ ከኢትዮጵያ መድን የኢትዮጵያ ፕሪሚየር ሊግ የሶከር ኢትዮጵያ ምርጥ ተጫዋች ደረጃን ይዞ ማጠናቀቅ ችሏል። ሌላው የሶከር ኢትዮጵያ ምርጥ አምስት ተጫዋቾችም ይፋ ተደርጓል። የ2017 በረከት ካሌብ፣ ኢታገሱ ታሪኩ፣ ሶስተኛ ነቢል ኑር፣ አራተኛ ሄኖክ ይበልጣል፣ አምስተኛ ክሩቤል ደጀኔ ከ1 እስከ 5 ባለው ደረጃ ምርጥ 5 ተጫዋቾች እንደዚሁ በሶከር ኢትዮጵያ ሲመረጡ የኢትዮጵያ መድኑ አቡበከር ኑራ በግብ ጠባቂነት የኢትዮጵያ ፕሪሚየር ሊግ የሶከር ኢትዮጵያ ዓመቱ ምርጥ ግብ ጠባቂ ተብሎ ተመርጧል። እንግዲህ በኢትዮጵያ ፕሪሚየር ሊግ 33 ጨዋታ ላይ ሻምፒዮን በሆነው ኢትዮጵያ መድን ላይ ግብ ጠባቂ ሆኖ ያሳለፈው አቡበከር ኑራ ከ33ቱ ጨዋታ በ20 ጨዋታ ላይ ምንም ግብ ሳይቆጠረበት ሲወጣ 15 ጎሎች ብቻ አስተናግዷል። ለግብ የምትሆነ ኳስ
አመቻችቶ ማቀበል የተሻለ ተጫዋች ነበር። ለማንኛውም ይህ ደግሞ በሶከር ኢትዮጵያ የኢትዮጵያ ፕሪሚየር ሊግ የ2017 ምርጥ ግብ ጠባቂ እንደዚሁ ተብሎ መመረጥ ችሏል። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎችም ዛሬ ቀጥለው የሚካሄዱ ነው የሚሆነው። በዚህ መሰረት በአዳማ ሳይንስና ቴክኖሎጂ ስቴዲየም ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ፣ ቅዱስ ጊዮርጊስ ከመቻል ለዚሁ ጨዋታቸውን ያደርጋሉ። ኢትዮጵያ ፕሪሚየር ሊግ ከዛሬ ጀምሮ እስከ ሐሙስ ሰኔ 19 2017 ዓ.ም ድረስ የመጨረሻ ሳምንት መርሃ ግብሮች ተደርገው የሚጠናቀቁ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን በድጋሚ ቃል ስፖርት ላይ ናችሁ። መልካም ቆይታ ተመኘን። ዛሬ በዓለም ክለቦች ዋንጫ ምሽት 1 ሰዓት ዩቬንቱስ ከዋይዳ ካዛብላንካ፣ ምሽት 4 ሰዓት ሪያል ማድሪድ ከፓቹካ፣ ሌሊት 7 ሰዓት ሳልዝበርግ ከአል ሂላል፣ እንደዚሁም 10 ሰዓት ከሌሊቱ ማለት ነው የፕሪሚየር ሊጉ ተሳታፊ ክለብ ማንቸስተር ሲቲ ከአል አይን ጋር ጨዋታውን ያደርጋል። እነኚህ ጨዋታዎች ላይ ተጨማሪ መረጃዎችን ደግሞ በየቡድኖቹ እናደርሳችሁ ይሆናል። ትላንት ከነበሩ ጨዋታዎች ደግሞ ለየት ያሉትን መርጠን እናደርሳችሁ። የፍሌሜንሴና የኡልሳነ ጨዋታ ተጠባቂ ነበረም። ጨዋታው በፍሌሜንሴ 4-2 አሸናፊነት ተጠናቋል። ለተመልካች ፍጹም አዝናኝ የነበረ ጨዋታ ነው። በጨዋታው ላይ ለፍሌሜንሴ አራቱን ግቦች አሪያስ 27ኛው ደቂቃ ላይ፣ ሞንቷ 66ኛው፣ ፌሪያቲስ 83ኛው እና ኬኖ 92ኛው ደቂቃ ላይ አስቆጥሯል። የኡልሳን ከሽንፈት ያልታደገው ሁለት ግቦች ሊ 37ኛው እና ከረፍት በፊት 48ኛው ደቂቃ ላይ በጭማሪው ደቂቃ ማስቆጠር ችሏል። ቡድኑን ግን ከሽንፈት መታደግ አልቻሉም። በአጠቃላይ ውድ ቤተሰቦቻችን የብራዚል ክለቦች በዓለም ክለቦች ዋንጫ እስከዚህ ሰዓት ድረስ ሽንፈት አልገጠማቸውም። ካረጓቸው ጨዋታዎች 6ቱን ድል ሲያደርጉ 2ቱን አቻ ተለያይተዋል። እጅግ በጣም አስደናቂ ጉዞ ላይ ይገኛሉ የብራዚል ክለቦች በዓለም ክለቦች ዋንጫ። ሌላው ተጠባቂ የነበረው ጨዋታ ከዚሁ ምድብ ላይ ማሜሎዲ ሰንዳውንስ ከቦሩሲያ ዶርትመንድ ያደረጉት ጨዋታ ነበረ። ይህ ጨዋታ ወደ 7 ግብ የተመለከትንበት ጨዋታ ነበረ። 7ቱ ግቦች የቦሩሲያ ዶርትመንድ 4ቱን ይወስዳሉ። ኒሚቻስ 16ኛው ደቂቃ ላይ፣ ሴሪዮ ጉራሴ 34ኛው፣ ጆብ ቤሊንግሃም የጁድ ቤሊንግሃም ወንድም 45ኛው፣ ከረፍት በኋላ ደግሞ ሙዱአ የማሜሎዲ ሰንዳውንስ ተጫዋች በራሱ መረብ ላይ 59ኛው ደቂቃ ላይ የቦሩሲያ ዶርትመንድን 4 ግቦች አስቆጥሯል። ማሜሎዲ ሰንዳውንስ ከሽንፈት ያልታደጉ 3 ግቦችን ሮቤሮ 11ኛው ደቂቃ ላይ፣ ሪያነርስ 62ኛው ደቂቃ ላይ፣ ሞንቺያባ 90ኛው ደቂቃ ላይ ማስቆጠር ችሏል። ግን ቡድኑን ከሽንፈት ሊታደጉት አልቻሉም እነኚህ 3 ግቦች። በአጠቃላይ ቦሩሲያ ዶርትመንድ ይህን ጨዋታ 4-3 አሸንፈዋል። ሴሪዮ ጉራሴ ለቦሩሲያ ዶርትመንድ በአጠቃላይ በዚህ ውድድር ዓመት 48 ጨዋታዎችን አድርጓል። 35 ግቦች አሉት፣ 9 አሲስቶች፣ 44 የግብ ተሳትፎ አለው። እንዳጠቃላይ ትላንትና በጨዋታው ላይ ጆብ ቤሊንግሃም ለመጀመሪያ ጊዜ ለቦሩሲያ ዶርትመንድ እንደዚሁ ግብ ያስቆጠረበት ነበረም። በጨዋታውም ላይ የጨዋታው ኮከብ ተብሎ የተመረጠው ደግሞ እንደዚሁ ጆብ ቤሊንግሃም ነበረ። በጨዋታው ላይ ለየት ያለው ክስተት ወደ 31 ዲግሪ ሴንቲግሬድ ነበረ በሲንሲናቲ ከተማ ላይ የነበረው ሙቀት፣ በአጠቃላይ በስቴዲየም ውስጥ የነበረው ሙቀት ማለት ነው። የቦሩሲያ ዶርትመንድ ተቀያሪ ተጫዋቾች ጨዋታውን ከሜዳ ውጪ በመልበሻ ክፍል ውስጥ የተመለከቱ ሲሆን በሜዳ ላይ የነበረው የአየር ሁኔታ ጸባይ መቋቋም አቅቷቸዋል። አሜሪካን ያለው የዓለም ክለቦች ዋንጫ አንዴ በሙቀት አንዴ በዝናብ ጨዋታው እጅግ በጣም በአስቸጋሪ ሁኔታ እየተካሄደ ይገኛል። እዚህ ምድብ ላይ የምድብ ሁለተኛ ጨዋታዎች ሁሉም ተደርገው መጠናቀቃቸውን ተከትሎ ፍሉሜንሴ በ4 ነጥብና በ2 ግብ ክፍያ በአንደኛ ደረጃ ሲቀመጥ፣ ቦሩሲያ ዶርትመንድ በ4 ነጥብና በ1 የግብ ክፍያ ሁለተኛ ደረጃ፣ አፍሪካዊ ተወካይ ማሜሎዲ ሰንዳውንስ በ3 ነጥብና ምንም የግብ ዕዳም ክፍያም የለውም በ0 የግብ ልዩነት ሶስተኛ ደረጃ ሲቀመጥ፣ ኡልሳን በ0 ነጥብና በ3 የግብ ዕዳ ከዚህ ምድብ አስቀድሞ መሰናበቱን ያረጋገጠ ክለብ ሆኗል። ኃላፊዎቹን እያወቅን እንደሆነ ሁሉም ከየምድቡ ተሰናባቾቹን እየተመለከት እንገኛለን። ትላንት ግን የኡልሳነ ደጋፊዎች እጅግ በጣም አስደናቂ ነበሩ በስቴዲየም ውስጥ ምንም እንኳን ቡድናቸው ከምድቡ ማለፍ ባይችልም።
ሌላው በዓለም ክለቦች ዋንጫ ተጠባቂው ጨዋታ ኢንተር ሚላን ከጃፓኑ ክለብ ኡሩዋ ራይድ ዳይመንድስ ጋር የነበረው ጨዋታ ነው። 2-1 በሆነ ውጤት ኢንተር ሚላኖች ማሸነፍ ችሏል። ኢንተር ሚላን ለረጅም ደቂቃ ይመራ ነበረ። ዋታንባ በ11ኛው ደቂቃ ላይ ግብ አስቆጥሮ ረጅም ደቂቃ ይመሩ ነበረ። በኋላም ላይ ግን ላውታሮ ማርቲኔዝ 78ኛው ደቂቃ ላይ ግብ አስቆጥሮ 1-1 አረጋቸው። ካርቦኒ 92ኛው ደቂቃ ላይ የኢንተር ሚላንን ሁለተኛ ግብ አስቆጥሮ ኢንተር ሚላን ድል ማድረግ ችሏል። የጃፓኑ ክለብ ኡሩዋ ራይድ ዳይመንድስ ሁለቱንም ጨዋታ በመሸነፉን ተከትሎ ከክለብ ዓለም ዋንጫ ውድድር ውጪ መሆናቸውን ተረጋግጧል። እጅግ በጣም አስደናቂ የሚባል ድጋፍ ነበረ በዚህም ስቴዲየም የተመለከትነው። ድንቅ ነበሩ ማለት ይቻላል። ምንም እንኳን ጨዋታውን ውጤት ባያስጠብቁ ማለት ነው። ኢንተር ሚላን እንግዲህ ነጥቡንም 4 ያደረሰበት አጋጣሚ ተፈጥሯል። ቀጣይ ጨዋታ ኢንተር ሚላን ከሪቨር ፕሌት፣ ኡሩዋ ራይድ ዳይመንድ ከሞንትሬስ ጨዋታቸውን የሚያደርጉ ይሆናል። እዚህ ምድብ ላይም ለማለፍ የሚደረገው ጥረት ጠንከር ያለ ነው። ኡሩዋ ራይድ ዳይመንድ ግን አስቀድሞ ከዚህ ምድብ እንደዚሁ መውደቁን አረጋግጧል። ከዚሁ ምድብ ላይ ሌላኛው ጨዋታ የነበረው ሪቨር ፕሌት ከሞንቴሬ ያደረጉት ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 ተጠናቋል። በጨዋታው ላይ የሞንቴሬ የጨዋታ ብልጫ ነበረ። ወደ 66% የኳስ ቁጥጥር ነበራቸው። ሪቨር ፕሌት 34% ብቻ ነበር የኳስ ቁጥጥር የነበራቸው። ካስቴኖ ግን በሁለት ቢጫ ካርዶች ከሪቨር ፕሌት በኩል 91ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። ስለዚህ እዚህ ምድብ ላይ ኢንተር ሚላን እና ሪቨር ፕሌት 4 ነጥብ ይዘው የማለፍ እድላቸውን አስፍተዋል። ሞንቴሬ 2 ነጥብ አለው። ኡሩዋን ሬድስ ከዚህ ምድብ መውደቁን አረጋግጧል። ስለዚህ በቀጣይነት ኢንተር ሚላን እና ሪቨር ፕሌት ለማለፍ የሚያደርጉት ፍልሚያ በትልቁ የሚጠበቅ ነው የሚሆነው። ውድ ቤተሰቦቻችን ከዚህ ምድብ ላይ የመጨረሻ ጨዋታ በትልቁ ይጠበቃል። የዓለም ክለቦች ዋንጫ ላይ ኢንተር ሚላን በተሻለ እየተንቀሳቀሰ ነው። በተለይም አውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ በጣም ይቸገራል ተብሎ ታስቦ ነበር። ለማንኛውም ኢንተር ሚላን ከሪቨር ፕሌት የመጨረሻ ጨዋታ በጣም ወሳኝ ነው። አቻ ከወጡም ተያይዘው ሊያልፉ የሚችሉበት ሰፊ እድል አለ በግብ ልዩነት ምክንያት። ኡሩዋን ሬድስን ግን ሞንቴሬ ሊያሸንፍ ስለሚችል ለኢንተርም ለሪቨር ፕሌትም የመጨረሻው ጨዋታ እጅግ በጣም ወሳኝ የሚባል ነው። ሌሎችም ጨዋታዎች ነበሩ ውድ ቤተሰቦቻችን በአውሮፓ ዙሪያ። በተለይም በስፔን አንድ በጣም ተጠባቂ ጨዋታ ነበረ። ሪያል ኦቪድ ከሚራንዴስ ጋር ጨዋታ ነበራቸው። ጨዋታው ደግሞ በቀጥታ ለስፔን ላሊጋ ቀጣይ የውድድር ዓመት ለመሳተፍ የነበረ ጨዋታ ነው። ሪያል ኦቪድ ሚራንዴስን 3-1 በሆነ ውጤት ድል በማድረግ በድምር ውጤት 3-2 በማሸነፍ ወደ ስፔን ላሊጋ ማደጋቸውን አረጋግጠዋል። ገና 16ኛው ደቂቃ ላይ ለሚራንዴስ ግብ ተቆጥሮ ነበረ። ፓንቺል ነበረ ያስቆጠረው። ነገር ግን 39ኛው ደቂቃ ላይ ሳንቲ ካዞሮላ በፍጹም ቅጣት ምት ጎል አስቆጠረ። ኢሊያ ቼሪስ 52ኛው ደቂቃ ላይ፣ ፖርቴሎ 103ኛው ደቂቃ ላይ ግብ አስቆጥሮ በድምሩ ሪያል ኦቪድ 3-2 በሆነ ውጤት የሚራንዴስን በማሸነፍ ለቀጣይ የውድድር ዓመት ለ25-26 የውድድር ዓመት ማለት ነው ለስፔን ላሊጋ መሳተፍ አረጋግጧል። በጨዋታው ላይ ከሚራንዴስ በኩል 2 ተጫዋቾች ከሪያል ኦቪድ በኩል 1 ተጫዋች በቀይ ካርድ ከሜዳ መውጣቱን ተመልክተናል። 40 ዓመቱ ላይ ይገኛል ሳንቲ ካዞሮላ በዚሁ ሪያል ኦቪድ ውስጥ። እንግዲህ 2001 በኋላ ከ22 ዓመት በኋላ ክለቡ ወደ ስፔን ላሊጋ ሲያድግ እጅግ በጣም አስደናቂ ግልጋሎትን ሰጥቷል። 41 ዓመቱ ላይ ይሻገራል። በቀጣይ ዲሴምበር ወር ላይ ቡድኑ ወደ ላሊጋ እንዲመለስ ከ2001 በኋላ እጅግ በጣም አስደናቂ ጥረትን አድርጓል። ቀድሞ በቪላሪያል፣ በአርሰናል እና በስፔን ብሔራዊ ቡድን የምናውቀው ሳንቲ ካዞሮላ ከክለቡ ጋር በላሊጋ ይሳተፋል ወይንስ እግር ኳስን በቃኝ ይላል የሚለው በቀጣይ ይጠበቃል። አርሰናል ቤት ግን በቀጣይነት በአሰልጣኝ ስታፍ አባላት ውስጥ ይቀላቀላል ተብሎ ይጠበቃል። ስፔናዊው ሳንቲ ካዞሮላ ትላንትና ደግሞ በፍጹም ቅጣት ምት ቡድኑ ወደ ጨዋታው እንዲመለስ ያደረገችና ወደ ስፔን ላሊጋ እንዲያልፍ በነበረው ሂደት ላይ ትልቅ ሚናም የነበረው ተጫዋች ነው።
ሌላው ተጠባቂ የነበረው ጨዋታ ከ21 ዓመት በታች የኢሮ ዋንጫ እየተደረገ ይገኛል። የአውሮፓ ዋንጫ በእንግሊዝና በስፔን ከ21 ዓመት በታች ጨዋታ ነበረ። የእንግሊዝ ከ21 ዓመት በታች ቡድን 4 ውስጥ መግባቱን አረጋግጧል። በቀጣይ ከኔዘርላንድ ጋር ይፋለማል። በጨዋታው ላይ ጄምስ ማኬቴ፣ ሃርቪ ኤሊዮት እና ኤሊዮት አንደርሰን ግብ ማስቆጠር ችለዋል። የእንግሊዝ ብሔራዊ ቡድን ዣቪ ጉሬር ደግሞ ብቸኛዋን የስፔን ብሔራዊ ቡድን በፍጹም ቅጣት ምት ማስቆጠር ችሎ ነበረ። ግን የእንግሊዝ ታዳጊዎች የሊከርስሊ ቡድን 4 ውስጥ መግባቱን አረጋግጧል። ቀጣይ ከኔዘርላንድ ብሔራዊ ቡድን ጋር ጨዋታ ያደርጋሉ። እንደሚታወቀው የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ውስጥ በርከት ያሉ የፕሪሚየር ሊግ ታላላቅ ክለቦች ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ፣ ሲቲን የመሳሰሉ ክለቦች በተጫዋቾች ዘንድ እየተሳተፉ ይገኛሉ። በርካታ ተጫዋቾቻቸው ትላንት ምሽትም ሀገራቸውን ለግማሽ ፍጻሜ ማብቃት ችለዋል። ሪያል ማድሪድ ዛሬ በጣም ወሳኝ ጨዋታ ያደርጋል ከፓቹካ ጋር። በነገራችን ላይ የመጀመሪያ ጨዋታውን ከአሊላል ጋር 1-1 ማጠናቀቁን ተከትሎ ሪያል ማድሪድ ዛሬ የግድ የማሸነፍ ሂደቱ ይጠበቅበታል። ዣቪ አሎንሶም እኛ አሁን እያሰብን ያለነው ተጫዋች ስለማስፈረም አይደለም፣ ስለ ዓለም ክለቦች ዋንጫ ብቻ ነው። በዚህ ሰዓት የዓለም ክለቦች ዋንጫ ላይ ነው ትኩረታችን ብለዋል። በቀጣይ ከዓለም ክለቦች ዋንጫ በኋላ ግን ተጫዋች ለማስፈረም ወደ ገበያ እንወጣለን ብለዋል። ቲቦት ኮርቷም ለ4 ዓመታት በአንድ አሰልጣኝ ስር ነበርን። በጊዜ ሂደት ግን ከዣቪ አሎንሶ ያጫወት ሂደትና ፍልስፍና ለዚሁም ዣቪ አሎንሶ ከሚፈልገው ነገር ጋር እየተላመደን እንመጣለን። በ4 ዓመት እዚህ ቡድን ውስጥ አንድ ሰው ነበረም የእሱን ፍልስፍና ይዘን ስንጫወት ነበር፣ እናስተካክላለን ብለዋል። በውጤት ደረጃም እንግዲህ ቡድኑ ማሸነፍ ይጠበቅበታል። በዓለም ክለቦች ዋንጫውን ይዘን ነው ወደ ስፔን መመለስ የምንፈልገው ብለዋል። በነገራችን ላይ ኬሊያን መባፔ ከስብስብ ውጭ መሆኑ ተረጋግጧል። ውድ ቤተሰቦቻችን የሪያል ማድሪዱ ተጫዋች አሁን ደግሞ በጋስትሮኢንተራይተስ መታመሙ ተረጋግጧል። የሪያል ማድሪዱ የፊት መስመር አጥቂ ኬሊያን መባፔ በቀጣይ የምድብ 3ኛ ጨዋታ ከሳልዝቡርግ አሊያም ሪያል ማድሪድ ወደ ቀጣዩ ዙር የሚያልፍ ከሆነ በ16 ውስጥ የምንመለከተው ይሆናል። ከዛ በተጨማሪ ሌላኛው የቡድን አጋሩ ዳኒ ካርቫሃል አንገቱ አካባቢ ጥሩ ስሜት እየተሰማው አለመሆኑን ተከትሎ ትላንትና እሱም ልምምድ አለመስራቱን ተከትሎ በዛሬው ጨዋታ ላይ እንደዚሁ ለቡድኑ ግልጋሎት እንደማይሰጥ ተረጋግጧል። እጅግ በጣም ወሳኝ የሚባለውን ጨዋታ ሪያል ማድሪድ ሲያደርግ እነኚህን ቁልፍ ተጫዋቾቹን ወደ ሜዳ ይዞ እንደማይገባ ተረጋግጧል ማለት ነው። ውድ ቤተሰቦቻችን እጅግ በጣም ግን የተለያዩ ሁለት ክለቦች የሚያደርጉት ጨዋታ ነው። ሪያል ማድሪድ እና ፓቹካ ሁለቱ ክለቦችን በሂሳብ ብናያቸው የሪያል ማድሪድ ስኳድ 1.3 ሚሊዮን ዩሮ ወጪ ሲያደርግ የፓቹካ ቡድን 153 ሚሊዮን ዩሮ ብቻ ነው ወጪው። ፍጹም የተለያየ ስፍራ ላይ ተገናኝተው ነው ጨዋታቸውን የሚያደርጉት። ሪያል ማድሪድ ካለፉት 5 ጨዋታ 4ቱን ድል አድርጓል በዓለም ክለቦች ዋንጫ፣ አንዳች ያለው። ፓቹካ ደግሞ ካለፉት 5 የዓለም ክለቦች ዋንጫ 2 ድል 2 ሽንፈት አንዳች ያለው። ዛሬ ምሽት 4 ሰዓት ላይ ተጠባቂው ጨዋታ ነው። ማን በበላይነት ይወጣዋል? በሐሳብ መስጫ ሳጥናችን ላይ ምልከታችሁን አጋሩን። ላሚን ያማል ሻምፒዮንስ ሊግ ብዙ ልምድ አግኝተንበታል ብለዋል በተጠናቀቀ የውድድር ዓመት። ቀጣይ ዓመት ግን ውድድሩን ስለማንሳት ብቻ ነው የማስበው ብለዋል። በውድድሩ ላይ ምርጡ ቡድን ነበርን ከስፔንም ሲል ተደምጧል። በኢንተር ሚላን ነበር በግማሽ ፍጻሜ ተሸንፈው የወጡት። ረጅም ዓመታት ዋንጫውን የማንሳት ሂደት ውስጥ ልንገኝ እንችላለን። እኔ ግን የምፈልገው ቀጣይ ዓመት ማሳካት ነው። ስለ ረጅም ዓመታት ሳይሆን የማስበው ቀጣዩን ዓመት የአውሮፓ ሻምፒዮንስ ሊግን ስለማንሳት ብቻ ነው እያሰብኩ የምገኘው ብለዋል። ከባርሴሎና ጋር በተያያዘ ግን ሲሞን ኢንዛጊ በአውሮፓ ሻምፒዮንስ ሊግ ያው ኢንተር ሚላንን ይዘው ባርሴሎናን ጥለው ለፍጻሜ ባለፋቸው ይታወቃል። ምንም እንኳን በፓሪስ ሰን ዠርሜን አሰቃቂ ሽንፈት ቢያስተናግዱ ታዲያ እሳቸውም ከዛ ህውነት በኋላ አልሂላልን ይዘው በዓለም ክለቦች ዋንጫ አሁን እየተሳተፉ ሲገኙ ከባርሴሎና ውጭ ሁሉም ትልልቅ ክለቦች በዓለም ክለቦች ዋንጫ እየተሳተፉ ነው የሚል በጣም አነጋጋሪ ሀሳብ አጋርተዋል። የአልሂላል ዋና አሰልጣኝ ሲሞን ኢንዛጊ በክለቦቹ ዓለም ዋንጫ ያልተሳተፈው ትልቅ ክለብ ባርሴሎና ብቻ ነው ብለዋል። ሁሉም ትልልቅ ክለቦች በዓለም ክለቦች ዋንጫ ውድድር ተሰባስበዋል ያሉት አሰልጣኙ ውድድሩ ያጣው ባርሴሎናን ብቻ ነው ሲሉ ተደምጠዋል። አክሎም የአልሂላል አሰልጣኝ በመሆኔ እጅግ በጣም ደስተኛ ነኝ ብለዋል። ዛሬ ከሳልዝበርግ ጋር ጨዋታቸውን
ያደርጋሉ ለሪያል ማድሪድ እንዳደረግነው በተመሳሳይ መንገድ እንዘጋጃለን ወሳኝ ጨዋታም ነው ብለዋል በርካቶች ከዚህ ከሳቸው ንግግር በኋላ ቢያንስ የፕሪሚየር ሊጉ ሻምፒዮን ሊቨርፑል በፕሪሚየር ሊጉ ሁለተኛ የወጣው አርሰናል በዚህ እንደማይሳተፉ ይታወቃል ከባርሴሎና በተጨማሪ ማለት ነው በታሪካዊነት እንኳን በወቅታዊ ብቃት ጥሩ ባይሆንም እንደ ዩናይትድ ያሉ በዓለም አቀፍ ደረጃ ከፍተኛ ድጋፍ ያላቸው ክለቦች ከዛውጪ በጀርመን ቡንደስሊጋ በጣም አስደናቂ ውድድር ዓመት ያሳለፈው ባየርን ሊቨርፑልን የመሳሰሉ ክለቦች በዓለም ክለቦች ዋንጫም እየተሳተፉ እንዳልሆነ ይታወቃል ለአብነት ያክል ነው ጥቂት ክለቦችን የጠቀስን እሳቸው ግን ያልተሳተፈ ትልቅ ክለብ ቢኖር ወይም ይሄ የዓለም ክለቦች ዋንጫ የጎደለው ትልቅ ክለብ ባርሴሎና ብቻ ነው ሲሉ ተደምጠዋል ፋብሪዚዮ ሮማኖ የኦፕታን አንድ ቁጥራዊ መረጃ አጋርቷል ኦፕታ በፊት ገጹ ላይ በዩኤፋ ኔሽንስ ሊግ ከሳምንታት በፊት ፖርቱጋል ከስፔን ብሔራዊ ቡድን ጋር ጨዋታ አድርገው ፖርቱጋል ድል ባደረገችበት ጨዋታና ዋንጫውን በወሰደችበት ጨዋታ ክርስቲያኖ ሮናልዶ በአጠቃላይ በኔሽንስ ሊግ 53.53 ኪሎ ሜትርን ሸፍኗል 40 ዓመቱ ነው ይሄንን ሲያደርግ እጅግ በጣም ትልቅ የሚባል ቁጥር ነው ኖም ሪዮ ፈርዲናንድ ላሚን ያማልም ይሁን ቪኒሺየስ ጁኒየር አሊያም ሃላንድ በሉት መባፔ ክርስቲያኖ ሮናልዶ ያደረገውን ነገር በቃ ማድረግ አይችሉም ብሏል በአውሮፓ ውስጥ ያሉ ተጫዋቾች ግን እሱ ያደረገውን ማድረግ የማይችሉ ብሎ አነጻጽሯቸዋል በዓለም ክለቦች ዋንጫ ሮናልዶ እየተሳተፈ አይደለም በእርግጥ ሜሲ እየተሳተፈ ነው በኢንተር ማያሚ በኩል ሮናልዶ ውድቅ አድርጎት ነው ጥያቄውን መሳተፍ የሚችልበት በርካታ አጋጣሚዎች ነበሩት በነገራችን ላይ በዓለም ክለቦች ዋንጫ ሮናልዶ 7 ግቦች አሉት ሊዮኔል አንድሬስ ሜሲ ደግሞ 6 ግቦች አሉት በቀጣይ ሜሲ 2 ግቦችን የሚያስቆጥር ከሆነ የሮናልዶን ሪከርድ ያልፈዋል አንድ የሚያስቆጥር ከሆነ ደግሞ ሮናልዶን ይስተካከላል ሁለቱን በግብ ደረጃ ካነሳን በቢግ 6 በሚባለው የፕሪሚየር ሊግ ክለቦች ላይ ሮናልዶ 36 ግቦችን ማስቆጠር ሲችል በ89 ጨዋታ ይሄን ያደረገው ሊዮኔል አንድሬስ ሜሲ በ36 ጨዋታ 27 ግቦችን በተለምዶ በፕሪሚየር ሊግ ቢግ 6 የሚባሉ ክለቦች ላይ ማስቆጠር ችለው ነበር ሃሪኬን ባለፉት 3 ዓመታት ውስጥ በአውሮፓ 5 ታላላቅ ሊጎች 92 ግቦችን በማስቆጠር ቀዳሚ ተጫዋች ነው በእነኚህ ግቦች ውስጥ አንደኛው በዓለም ክለቦች ዋንጫ በዚህ ሳምንት ያስቆጠራት ግብ ትጠቀሳለች ኬሊያን ምባፔ 87 ግቦችን ያስቆጥሯል ንጹህ የ9 ቁጥር አጥቂ አይደለም ሞር እንደውም በሪያል ማድሪድ ዘንድሮ የ9 ቁጥር ሚና ተሰጥቶት ሲጫወት ተመልክተናል ከዛው ውጪ ሃላንድ 85 ግቦችን ያስቆጥሯል ሃሪኬን ዘንድሮ በታሪኩ ለመጀመሪያ ጊዜ ዋንጫ ያነሳበትም ዓመት እንደነበረ ይታወቃል ፌነር ባቾች በክረምት የዝውውር መስኮት ትልቅ እንቅስቃሴን እያደረጉ ከሚገኙ የአውሮፓ ክለቦች ውስጥ ይገኛሉ የቱርክ ሊግም በዝውውር መስኮት የነቃ ተሳትፎን እያደረጉ እንደሆነ ይታወቃል ፌነር ባቾች በጥር አልናስርን የተቀላቀለውን ጆዋን ዱራን ለቀጣይ ውድድር ዓመት በሚቆይ የአንድ ዓመት የውሰቱን ለውሰቱሉ ደግሞ 16 ሚሊዮን ዩሮ ለአልናስር ከፍለው በተጨማሪም ደግሞ ዓመታዊ ደሞዙን ከፍለው ጭምር የግላቸው ማድረግ ይፈልጋሉ ተብሏል ውሳኔው የመጨረሻው የሚወሰነው በተጫዋቹና በክለቡ ነው ተጫዋቹ ጆዋን ዱራን ወደ አውሮፓ የመመለስ ፍላጎት ስላለው ጥያቄው ሊቀበል ይችላል እየተባለው ነው ደሞዙ ሙሉ ይከፈላል በፌነርባቼ ከዛ ውጪ ደግሞ አልናስር 16 ሚሊዮን ዩሮ ለውሰቱሉ ያገኛል ያው በቀጥታ ሽያጭ ከሆነ ያስፈረሙት ከ70 ሚሊዮን ዩሮ በላይ ነውና ከዛ በላይ ጠይቁበታል ተብሎ ይታሰባል ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮችን እንሻገር በድጋሜ ላይክ ሰብስክራይብ እና ሼር ማድረግ እንዳይረሳ ሐሳብ አስተያየታችሁንም እንደዚሁ ልታጋሩን ትችላላችሁ ማንቸስተር ሲቲ ዛሬ በጣም ወሳኝ ጨዋታውን ያደርጋል ከአል አይን ጋር በሚዛን ደረጃ ይሄን ጨዋታ ካስቀመጥነው ለሲቲ በጣም ቀላል ጨዋታ ነው ማንቸስተር ሲቲ ይሄን ጨዋታ የሚያደርገው ደግሞ ባልተለመደ የእንግሊዝ ፕሪሚየር ሊግ እግር ኳስ አፍቃሪያን ሰዓት ነው ከሌሊቱ 10 ሰዓት የሚደረግ ጨዋታ ነው በሁለቱ ክለቦች መካከል በዓለም ክለቦች ዋንጫ ሲቲ 3 ጨዋታዎችን ያደረገው የመጀመሪያውን ጨዋታ 2-0 አሸንፏል በዚህኛው በአዲሱ ፎርማት ከዛ በፊት ሲቲ አጠቃላይ ያደረጋቸው 2 ጨዋታ ነበር ሁለቱንም ድል አድርጓል በዓለም ክለቦች ዋንጫ አልተሸነፈም ከመጨረሻ 3 ጨዋታ 3ቱም ድል አለው በአል አይን በኩል ግን በተጋጣሚ በኩል ካለፉት 5 ጨዋታ 1 ድል ብቻ ነው ያላቸው 2 ጨዋታ አቻ ሲወጡ
ሁለት ጨዋታ ተሸንፏል የመጨረሻ ጨዋታቸውን ካስታወሳችሁ በዩቬንቱስ በዚሁ በዓለም ክለቦች ዋንጫ 5-0 በሆነ ውጤት ነበር የተሸነፉት በስኳድ ዋጋም ብናያቸው የሲቲ ቡድን ወደ 1.2 ሚሊዮን ዩሮ ወጪ ያደርጋል የአል አይን ስብስብ አጠቃላይ ሂሳቡ 153.9 ሚሊዮን ዩሮ ብቻ ነውና እጅግ በጣም ልዩነት ያላቸው ሁለት ቡድኖች የሚያደርጉት ፍልሚያ ነው ሲቲ የመጀመሪያውን ጨዋታ 2-0 አሸንፎ እንደዚሁ ደግሞ አል አይን በዩቬንቱስ 5-0 ተሸንፎ የሚደረግ ጨዋታ ነው ማን ይሄን ጨዋታ በበላይነት ሊወጣ ይችላል የሚለው ደግሞ በትልቁ የሚጠበቅ ነው የሲቲ ደጋፊዎች ግን በጨዋታው ዙሪያ መልከታችሁን ልታጋሩን ትችላላችሁ ቼልሲዎች በዓለም ክለቦች ዋንጫ በተቃራኒ ገጥመው ድል ካደረጋቸው ፍላሚንጎ አንድ ተጫዋች ተመልክተዋል ይሄም የቀኝ ተመላላሹን ዌስሊን ነው እጅግ በጣም አስደናቂ ብቃቱን በጨዋታው ላይ ካስመለከቱ ተጫዋቾች አንደኛው ነው እናም በቀጣይነት ቼልሲዎች በመለማዮቻቸው በኩል ይሄን ተጫዋች ይመለከቱታል ተብሎ ይታሰባል ቼልሲ ከፍላሚንጎ በነበረው ጨዋታ ግን የቼልሲ መለማዮች በጣም ነው የወደዱት ተጫዋቹን ለቀኝ መስመር ተከላካይ ማጠናከሪያ ይሆን ዘንድ ከላቲን ተጫዋችም ሲያስፈርሙ በእርግጥ የመጀመሪያቸው አይደለም እነ ኬንድሪ ፓይዝ እነ ኢስታቬዮ ዊሊያንን አምጥቷል አሁን ደግሞ ዌስሊን ሁኔታ መከታተል ጀምሯል ቼልሲ በጨዋታው ሳይታሰብ 3-1 በፍላሚንጎ ተሸንፎ ነበር ዴቪድ ኦርኔስቴም በኒኮላስ ጃክሰን ዝውውር ጉዳይ ላይ በዚህ ሰዓት ጃክሰን ለገበያ አልቀረበም ብለዋል ቼልሲ በቀጣይነት ሁለት አጥቂዎችን በቡድኑ ውስጥ ይዞ መጀመር ነው የሚፈልገው አመቱን በዚህ ምክንያት ኒኮላስ ጃክሰን ለገበያ አይቀርብም ወይም እስከዚህ ሰዓት ድረስ ለገበያም አልቀረበም ብለዋል ዴቪድ ኦርኔስቴ ከተጫዋቹ ጋር በተያያዘ ግን እንደ ኒኮላስ ጃክሰን ያለ ተጫዋች ለሽያጭ ቢያይቀርብም ሶስት የፕሪሚየር ሊግ ክለቦች እንዲሁም የአውሮፓና የሳውዲ ቡድኖች ቀልብ ስቧል ከጣሊያን ፍላጎት ያላቸው ክለቦች ደግሞ በደሞዙና በቼልሲ ክፍያ ዙር ክፍያ ላይ ከበድ ይለናል ብለው ያምናሉ ቼልሲ ወደ ሽያጭ ሊያመራ የሚችልበት አማራጭ ቢኖርም ቼልሲ አሁንም በዚህ ክረምት ሌላ አጥቂ እስካላስፈረመ ድረስ ግን ተጫዋቹን አይለቅም ተብሏል ዩቬንቱስም ኒኮላስ ጃክሰንን ለማስፈረም ከተጫዋቹ ወኪል ጋር ንግግር አድርጓል ናፖሊን በተመሳሳይ ይህን ሲያደርግ ነበረ እንደ ዲማርዚዮ መዘገባ ከሆነ መረጃዎች ወጥተዋል ግን ቼልሲ በሁለት አጥቂ ቀጣይ ዓመት መቀጠል ስለሚፈልግ አዲስ አጥቂ በቦታው ላይ እስካላመጣ ድረስ ኒኮላስ ጃክሰን ከሊያም ዴላፕ ጋር ቀጣይ ውድድር ዓመትም የቼልሲን ፊት መስመር ይመራሉ ተብሎ ይታሰባል አንድ የቼልሲ ደጋፊ ይመስለናል በሐሳብ መስጫ ሳጥናችን ላይ ፓልመር ከዚህ በኋላ ተጠባባቂ ወንበር ላይ መቀመጥ ያለበት ብሎ ነበር ፍላሚንጎ ጨዋታ ቼልሲ ከተሸነፈ በኋላ ማለት ነው አንድ ቁጥር እያየን ነበረ ፓልመር ባለፉት 25 ጨዋታ ፍጹም ቅጣት ምት ካልሆነ በስተቀር ግብ አላስቆጠረም 25 ጨዋታ ሆኖታል በክፍት ጨዋታ ግብ ካስቆጠረ ኮል ፓልመር በተወዳጁ የእንግሊዝ ፕሪሚየር ሊግ 2024-25 የውድድር ዓመት ላይ የመጀመሪያው ሲዝኑ አጋማሽ ላይ እጅግ በጣም ምርጡ ተጫዋች ነበር ከሁለተኛው አጋማሽ በኋላ ግን ፓልመር ጠፍቷል ማሬስካም የኔ አጫወት ችግር አይደለም ብለዋል በርካቶች እሳቸውን አጫወት ስታይል ሲኮንኑ ነበረ ግን ይህ ጉዳይ ከኔ ጋር የሚያገናኘው ነገር የለውም ብለዋል ፓልመር ግን 25 ጨዋታ አልፎታል ከክፍት ጨዋታ ግብ ካስቆጠረ የቼልሲ ደጋፊዎች በዚህ ጉዳይ ላይ መልከታችሁን ልታሰፍሩልን ትችላላችሁ ፍሪፖንግ በባየርን ሊቨርፑል ቤት አብሮት ተጫውቶ በሊቨርፑል ስላገኘው ፍሎሪያን ቬርዝ ሐሳቡን አጋርቷል ከፍሎሪያን ቬርዝ ጋር እንደገና መጫወት በጣም አስደናቂ ነው በተለይም በሊቨርፑል አስደናቂ ሆናል የነበረንን ጥምረት በዚህም እናስቀጥለዋለን ብለዋል ከባየርን ሊቨርፑል ጋር ያሳካናቸው ክብሮች አሉ አሁን ደግሞ ከሊቨርፑል ጋር እናሳካለን የቡድን አጋሬንና ጓደኛዬን በማግኘቴ እጅግ በጣም ደስ ብሎኛል ብለዋል ከሰሞኑ ፍሎሪያን ቬርዝም በዝውውር መስኮቱ አስቀድሞ የተቀላቀለውን ፍሪፖንግን በተመለከተ ሐሳቡን ሲያጋራ ምርጥ ተጫዋች ነው አብረን ለመስራት ዝግጁ ነን በቀጣይነትም ከሊቨርፑል ጋር ዋንጫ እናነሳለን ማለቱ ይታወቃል ሁለቱ ዳግም በሊቨርፑል እንደተገናኙም ይታወቃል ከፍሎሪያን ቬርዝ ዝውውር ጋር በተያያዘ ግን በርካቶች ሐሳባቸውንም እንዲሁ ሲያጋሩ ነበር ከዚህ ውስጥ የርገን ክሎፕ ይጠቀሳሉ ውድ ቤተሰቦቻችን የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ የፍሎሪያን ቬርዝ ዝውውር በእርግጥ በጣም ጥሩ ነው እርግጠኛ ነኝ ልዩ ችሎታ ያለው ተጫዋች ክለብ ያስፈርሟል ብለዋል እናም በቀጣይነት ሊቨርፑልን ለማየት እንጓጓም አድርጎኛል ብለዋል በቀጣዩ ውድድር ዓመት ከዚህ የተሻለ በጣም ጠንካራ ዓመት ክለብ ያሳልፋል ብለዋል እሳቸው ሆነም ከሊቨርፑል ጋር ያላቸው ቁርኝት አላበቃም በዋንጫው ስነ ስርዓት እንደተገኙ ይታወቃል
ልክ የዛሬ 16 ቀን በኋላ ደግሞ ወደ ቤተሰቦቻችን አዲስ ፈራሚዎችን ጨምሮ ሊቨርፑል ልምምዱን የሚጀምር ነው የሚሆነው። በነገራችን ላይ ፍሎሪያን ቬርዝን በተመለከተ በእግር ኳስ ታሪክ ከምንጊዜም ፈጣን ግቦች ውስጥ አንዱ እሱን ያስቆጠራት 5 ሰከንድ በታች የተቆጠረች ናት። ለጀርመን ብሔራዊ ቡድን ሲጫወት ደግሞ በ7 ሰከንድ ግብ አስቆጥሮላቸዋል። እናም ከ21 ዓመት በታች የአውሮፓ ዋንጫ ታሪክ ፈጣኗን ግብ እሱ ነበረች፣ 29 ሰከንድ ብቻ የተቆጠረች። በእግር ኳስ 3 ፈጣን ግቦች አሉት ከ1 ደቂቃ በታች፣ ለባየርን ሊቨርፑል ሁለቱን፣ አንዱን ለጀርመን ብሔራዊ ቡድን ያስቆጠረው። የወቅቱ የፕሪሚየር ሊጉ አሸናፊ ሊቨርፑል በዝውውር መስኮቱ ንቁ ተሳትፎ በማድረግ ላይ ይገኛል። የአሰልጣኝ አርኔ ስሎት ቡድን ሊቨርፑል በዝውውር መስኮቱ ፍሎሪያን ቬርዝ፣ ጄሬሚ ፍሪምፖንግን አስፈርመዋል። በተጨማሪም ሚሎስ ኬርኪዝን ዝውውር ቀጣይ ሳምንት ያጠናቀቃሉ። ሊቨርፑሎች የሶስቱ ተጫዋች ዝውውር ቢያጠናቅቁም አሁንም ስራቸው እንዳልተጠናቀቀና በዝውውር ገበያው ላይ እንደሚንቀሳቀሱ ተረጋግጧል። ክለቡ በቀጣይ ተጫዋች እንደሚሸጥና በምትኩም አዳዲስ ተጫዋች ወደ ቡድኑ እንደሚቀላቀል ተዘግቧል። በሌላ በኩል ዳርዊን ኑኔስ እና ፍሬድሪኮ ኬዛም በዚህ ክረምት ክለቡን ይለቃሉ። ሊቨርፑል በቀጣይ ክለቡን ለመልቀቅ በተቃረበው ጀረል ኳንሳም ምትክ እንደዚሁ ተከላካይ ያመጣል ተብሎ ሲታሰብ ምንም እንኳን ሊቨርፑል 3 ተጫዋቾችን ቢያስፈርምም በሚለቃቸው ሌሎች ተጫዋቾች ምትክ ተጫዋች እንደሚያመጣ ተረጋግጧል። ምናልባት ከ9 ቁጥር ጋር በተያያዘ ውድ ቤተሰቦቻችን ሁጎ ኤኬቴኬ ስሙ በስፋት እየተነሳ ነው። በቅርብ ሰዓታት ውስጥ ደግሞ በሊቨርፑልና በቪክተር ኦስሜን መካከል በዝውውር ጉዳይ ስማቸው በስፋት እየተነሳ ነው። ሊቨርፑል ቪክተር ኦስሜንን ለማስፈረም ከናፖሊ ምናልባት በቀጣይ እንቅስቃሴ ካረገ ዳርዊን ኑኔዝ እና ፍሬድሪኮ ኬዛ ሲደመር ገንዘብ የማቅረብ እቅድ ሊኖራቸው ይችላል ተብሎ ይታሰባል። ምክንያቱም ሁለቱም ተጫዋቾች ወደ ጣሊያን ነው ያመራሉ ተብሎ የሚታሰበው። በስፋት ናፖሊን ይቀላቀላል ተብሎ ይታሰባል። ዳርዊን ኑኔዝ ምናልባትም ገንዘብ ሲደመር ዳርዊን ኑኔዝ በቀጣይነት በሁለቱ ክለቦች መካከል ድርድር ካለ የሚጠበቀው የዝውውር ቀመር ሊሆን ይችላል። በአጥቂ ስፍራ ላይ ግን እንደ ሁጎ ኤኬቴኬም ያለ አማራጭ በሊቨርፑል በኩል እንደተያዘ ይታወቃል። አርሰናል በክረምት የዝውውር መስኮት የግሉ ሊያደርጋቸው ከሚፈልጋቸው ተጫዋቾች ውስጥ ሂሳብ ካየን ያው በርካታ ፍላጎት አለው፣ ግን በዋነኝነት ሼሽኮን እስከ 70 ሚሊዮን ዩሮ አካባቢ ያስፈልገዋል። ሮድሪጎ 80 ሚሊዮን ዩሮ፣ ዙቤሜንዲ 60 ሚሊዮን ዩሮ በላይ፣ ሃትፎሃ 35 ሚሊዮን ዩሮ በላይ፣ ኬፓ አሪዛባላጋ ግብ ጠባቂው 5 ሚሊዮን ዩሮ በላይ። እነኚህ ተጫዋቾች ግማሾቹም እንደ ዙቤሜንዲ ያሉት በእንግሊዝ ናቸው። ገሚሶቹ ድርድርና ውይይት እየተደረገባቸው ነው። ወደ ክለቡም ይመጣሉ ተብሎ ይጠበቃል። አጠቃላይ ሂሳብ ወደ 250 ሚሊዮን ዩሮ ይጠጋል። ይህ ደግሞ ለአርሰናል አመቱን ካሳለፈውና ገቢ ካገኘበት ሁኔታ አንጻርና በቀጣይ ለገበያ ካቀረባቸው ተጫዋቾች አንጻር ለአርሰናል እጅግ በጣም ከባድ የሚባል ገንዘብ አይደለም። በጣም ተመጣጣኝ የሚባል ነው። ያው አብዛኛው ከደሞዛቸው ጋር በተያያዘ ነው አርሰናል ድርድር ያደርግበታል ተብሎ የሚታሰበው። አርሰናል ግን ወደ ቡድኑ ያመጣቸው በዋነኝነት የሚሰራባቸው ተጫዋቾች አጠቃላይ ሂሳብ ወደ 250 ሚሊዮን ዩሮ ይጠጋል። ሌላው በክሪስታል ፓላስ ቤት የሚገኘው ኢብሪቼ ኢዜም የበርካታ ክለቦችን ቀለብ የሳበ ተጫዋች እንደሆነ ይታወቃል። በነገራችን ላይ ከኢብሪቼ ኢዜ ጋር በተያያዘ ለአርሰናል የመጫወት ህልም እንዳለው ተናግሯል። ይህ ተጫዋች አርሰናል ከ13 ዓመቱ ጀምሮ እንግዲህ በድጋፍ ውስጥ እንዳለ ተናግሮ ነበረ ከዚህ በፊት። አርሰናልም የክንፍ አጥቂ ተጫዋች እየፈለገ ይገኛል። በማርቲኔሊ ላይ እምነታቸው ቀንሷል አሰልጣኝ ማይክል አርቴታ። ፓላስ 68 ሚሊዮን ፓውንድ በላይ እዚህ ተጫዋች ላይ እንደለጠፈበት ይታወቃል። አሁን ጥሩ ዜና ታዲያም የኢብሪቼ ኢዜ የዝውውር ሂሳብ በ3 ዙር ተከፍሎ እንዲያልቅ ፍላጎት እንዳላቸው ተዘግቧል። በፓላስ በኩል ከዚህ በፊት በአንድ ዙር ነበር 68 ሚሊዮን ፓውንድ እንዲከፈላቸው የፈለጉት። ምናልባት አርሰናልም ሲፈልገው የነበረው ተጫዋች እንደዚሁ ተጫዋቹ ራሱ አርሰናልን ሲፈልግ ነበር። ፓላስ የዝውውር ቀመሩ ላይ ማስተካከያ ማድረጉን ተከትሎ አርሰናል ወደ ዝውውሩ ሊመለስ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ስትራም ግሩዝ በክረምት ከኮንትራቱ ነፃ የሚሆነውን የአርሰናሉን ተጫዋች ናታን በትለር ኦይጄን የግላቸው ለማድረግ ጥረት እያደረጉ ነው ተብሏል። አርሰናል ኮንትራቱን ለማራዘም ያደረገው ጥረት እስከዚህ ሰዓት ድረስ አልተሳካም። ወጣትና በቡድን ውስጥ በቀጣይነት ማገልገል የሚችሉ ተጫዋቾች ግን
ከአርሰናል ከቅርብ ጊዜ ወዲህ ሲለቁ እየተመለከትን ነው። ቾዶቢና ሃይደን ሄቨንን ማሳያ ማድረግ ይቻላል። አሁን ደግሞ ናታን በትለር ኦጄ አርሰናልን በነፃ ነው የሚለቀው። ስትራም ግሩስ ለመጀመሪያ ጊዜ አይደለም ከአርሰናልም ተጫዋች ሲያስፈርሙ ሚካ ብሪዝን ከአርሰናል ወስዶት በሞናኮ ቤት እጅግ በጣም አስደናቂ የሚባል ሁለተኛ አጋማሽን ማሳለፉ ይታወቃል። በስትራም ግሩስ ቤት ግን በጣም ድንቅ ነበረ ሚካ ብሪዝ። አሁን ደግሞ ናታናል በትለር ኦጄ አርሰናልን በነፃ ለመልቀቅ ተቃርቧል። ማርቲን ዙቤሜንዲ የአርሰናል ልምምድ ማዕከል ነበር በትላንትናው ዕለት። አብዛኛው ስራዎች እየተጠናቀቁ ይገኛሉ ተብሏል። ምናልባትም ከቀጣይ ሳምንት ከሰኞ ጀምሮ የሕክምና ምርመራውንም ያደርጋል ተብሎ ይጠበቃል። በአርሰናል ቤት ሳም ሞክቤል ነው መረጃውን ይዞት የወጣው። በሁለቱ ክለቦች መካከል ያው አርሰናል ውል ማፍረሻውን ለመክፈል ፈቃደኛ ስለሆነ ችግር ይፈጠራል ተብሎ አይታሰብም። አብዛኛው ርቀት ስራዎችም ሰሞኑ ሲጠናቀቁ ነበረ። ትላንት ደግሞ ዙቤሜንዲ በአርሰናል የልምምድ ማዕከል ጉብኝት ሲያደርግ ነበረ። እስካሁን ባለው የአርሰናል ቀጣይ የመሃል ሜዳ ክፍል ጥምረት ማርቲን ዙቤሜንዲ ሲጨመርበት ዴክላን ራይስ አለ። ምናልባት ማይልስ ስኬሊ ወደ ቦታው የሚመልሱት ከሆነ እሱንም ማጫወት ይችላሉ። ኦዴጋርድ አለ። ፋቪዮ ቬራ የፖርቶ የዓለም ክለቦች ዋንጫ ተሳትፎ ሲያበቃ አርሰናል ይመለሳል። ሚኬል ሜሪኖ፣ ኢታን ዋኔር ያለ የቶማስ ፓርቴ ጉዳይ በጥያቄ ምልክት ውስጥ ስላለ ማለት ነው በዚህ ሰዓት ድርድር እየተደረገ እንዳልሆነ ይታወቃል። በእርግጥ ድርድሩ በቀጣይ ይካሄዳል ተብሎ ነው የሚጠበቀው። አርሰናል ማጣት ከማይፈልጋቸው ተጫዋች ቶማስ ፓርቴ ነው። እንዳጠቃላይ ግን የአርሰናል የመሃል ሜዳ ክፍል መጫወት የሚችሉ በእርግጥ በሌላ ሜዳ ክፍል የሚጫወቱት ማርቲን ማይለ ሉዊስ ስኬሊና ኢታን ዋኔርን ጨምሮ በርከት ያሉ ጥራት ያላቸው ተጫዋቾች በስብስብ ውስጥ ይገኛሉ። ሪዮ ፈርዲናንድ ትላንት በጣም አነጋጋሪ ሐሳብ አጋርቶ በርካቶች እየተወያዩበት ይገኛል። እናንተም በጉዳዩ ላይ ሐሳባችሁን ማጋራት ትችላላችሁ። በፕሪሚየር ሊግ እንደሚታወቀው የመክፈቻ ጨዋታ ማንቸስተር ዩናይትድ ከአርሰናል በማድረግ ይጀምራሉ። ትልቁ ጨዋታ ካሁኑ በርካታ ትልልቅ ሐሳቦች እየተንሸራሸሩበት ይገኛል። አንደኛው ሪዮ ፈርዲናንድ ነው። አርሰናል እንደ ማን ዩናይትድ አይነት ጫና ያለበት ወይም ጫና ውስጥ የገባ ቡድን አይደለም። አርሰናል በፕሪሚየር ሊጉ እንደ ዩናይትድ ያክል ጫና አይገጥመውም ብሏል። ከዛ በተጨማሪ የአርሰናል ባጁም ያን ያህል ከባድ አይደለም እንደ ዩናይትድ በአውሮፓም ዙሪያ በእንግሊዝ ፕሪሚየር ሊግም በባጅ ደረጃም ትልቁ ቡድን ነው። በጫናም ደረጃ ካየን ከአርሰናል በላይ ጫና ያለበት ማንቸስተር ዩናይትድ ነው ብሏል። ይህ የሪዮ ፈርዲናንድ የግል ሐሳብ ነው። የእናንተን መልከታ በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታጋሩን ትችላላችሁ። ሌላኛው በጣም አነጋጋሪ ሐሳብ ያጋራው የዩናይትዱ ተጫዋች ማርከስ ራሽፈርድ ነው። የኔ ሞዴል ወይም እንደ አርአያ የምከተለው ቴሪ ዳንኤል ሆነሪ ነው። ልክ እንደሱ 9 ቁጥር ቦታ መጫወት ላይ በጣም ወዳለው ብሏል። ይሄኛው ሌላ በጣም አነጋጋሪ ሐሳብ ነው። በነገራችን ላይ ከኤሪክ ቴን ሃግ ጋር ከፍተኛ ሰጣ ገባ ውስጥ የገባው ማርከስ ራሽፎርድ እሳቸው በተደጋጋሚ ኤሪክ ቴን ሃግ በአስተኛ 9 ቁጥር ሲጠቀሙት ነበር። እሱ ደግሞ በ9 ቁጥር ቦታ መጫወት አልፈልግም ብሎ በተደጋጋሚ ሲናገር ነበር። አሁን ደግሞ ከሩድ ቫን ኒስተልሮይና ከሩኒ አርአያዎቼ ናቸው ወጣ ብሎ የኔ አርአያ የነበረው የአርሰናሉ ቴሪ ዳንኤል ሆነሪ ነው። በ9 ቁጥር ቦታ መጫወት በጣም ወዳለው እንደ ሄነሪ ብሏል። አርሰናል ደግሞ አሁን 9 ቁጥር የማስፈረም ፍላጎት አለው። ገበያው ለቶ በትልቅ ሂሳብ እየተደራደረ ነው። ከሼሽኮም ከቪክተር ጌኬሬስክም እስከ 40 ሚሊዮን ፓውንድ ማንቸስተር ዩናይትድ ለገበያ ቀርቧል ተብሎ የሚታሰበው ራሽፈርድ ራሱን ለአርሰናልም ያቀረበበት የሚመስል ብለውታል ሐሳቡን። ሌላው እሱ ያጋራው ሐሳብ ትላንትና የማንቸስተር ዩናይትድ ተጫዋች ማርከስ ራሽፎርድ ከላሚን ያማል ጋር ብጫወት እወዳለሁ ብሏል። ላሚን ያማል በዚህ እድሜው የሚያደርገው ነገር የተለመደ አይደለም የሚለው ራሽፎርድ በቃላት ለመግለጽ ይቸግራል። እሱ ገና እየተሻሻለ ይሄዳል ብሏል። አንድ ቀን ከያማል ጋር መጫወት እፈልጋለሁ ብሏል ማርከስ ራሽፎርድ። ከሱ ጋር መጫወት እጅግ በጣም ያስደስታልም ብሏል። ባሎን ዶር የሚገባው ለዓለም ምርጡ ተጫዋች ከሆነ ላሚን ያማል ይገባዋል። ሻምፒዮንስ ሊግ ባሸነፈ ከሆነ ደግሞ ዴምቤሌ ይገባዋል ብሏል። ስሙ ከባርሴሎና ጋር እየተያዘ የሚገኘው ራሽፈርድ ስፔን ጥሩ ቦታ ነው፣ ከመኖሪያ ብዙም አይርቅም፣ አየሩም ጥሩ ነው በማለት ሲናገር ልቡ አሁንም ባርሴሎና እንዳለ ያሳበቀበት ጋዜጣዊ መግለጫ ነበር። ከወዲህ ደግሞ ማደንቀው ቴሪ ዳንኤል ሆነሪ ነው። እንደሱ 9 ቁጥር ሆኜ መጫወት እሻለሁ ብሎ የሩኒና የሩድ ቫን ኒስተልሮይን አድናቆቱን መሻሩ ይታወቃል። ናፖሊዎች ጄደን ሳንቾን በውሰትም ይሁን በቋሚነት ከዩናይትድ የሚያስፈርሙት ከሆነ ይሄንን ደሞዝ እንደማይከፍሉት አረጋግጠውለታል። ተጫዋቹ በዩናይትድ የሚከፈለው ደሞዝ ለመክፈል
በርከት ያሉ ክለቦች እየተቸገሩ እንደሆነ ይታወቃል። በዋነኝነት ከተጫዋቹ ጋር ከሰሞኑ ጥሩ ግንኙነት አላቸው የተባሉት ናፖሊዎችም የደሞዝ ጉዳይ በጣም አስቸጋሪ ሆኖባቸዋል። ዩናይትድም ተጫዋቹን በዝውውር ከመስጠት ይልቅ በቋሚ ዝውውር ብቻ መሸጥ ይፈልጋል። በቀጣይም ድርድር ሲያደርጉ ታዲያ በዩናይትድ በኩል አስገዳጅ ቢሆን ራሱ ቦሩሲያ ዶርትመንድ የውል ማፍረሻውን ሊከፍል ይችላል ተብሏል። የደሞዙን ጉዳይ ግን የግድ ማሻሻል እንዳለበት ፋብሪዚዮ ሮማኖ በፊት ገጹ ላይ ይዞት ወጥቷል። ፈላጊዎቹም በስፋት አሁን ከወደ ጣሊያን ሆነዋል። ከናፖሊም ጋር ስሙን እየሰማን ስለሆነ ማለት ነው። ከዛ ውጭ ግን ቦሩሲያ ዶርትመንድ የቀድሞ ክለቡም በ10 ቁጥር ቦታ ላይ ተጫዋቹን የመጠቀም ፍላጎት እንዳላቸው ይታወቃል። ፋብሪዚዮ ሮማኖ ብሪያን መቤሞ በመጪው ሳምንት ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እድገት ይኖረዋል፣ የመጠናቀቅ ዕድሉ ሰፊ ነው ብለዋል። ማንቸስተር ዩናይትድ ለብሪያን መቤሞ 55 ሚሊዮን ዩሮ አቅርበው ውድቅ ከተደረገበት በኋላ በቀጣይ እስከ 63 ሚሊዮን ዩሮ አጠቃላይ የዝውውር ሂሳብ ያቀርባል ተብሎ ሲታሰብ ይህ ለስምምነት በጣም የቀረበው ሂሳብ ነው ተብሏል። ወደ 63 ሚሊዮን ዩሮ በእርግጥ አጠቃላይ እነሱ ብሬንትፎርዶች እስከ 70 ሚሊዮን ዩሮ ነው እዚህ ዝውውር ላይ እየፈለጉ የሚገኙት። ዩናይትድ ግን ዝውውሩን እስከ 63 ሚሊዮን ዩሮ ይጨርሳል ተብሎ ይታሰባል። ያው ፋብሪዚዮ ሮማኖም ቀጣይ ሳምንት ላይ እድገት የሚያሳይ ከተሳካ ደግሞ ሊጠናቀቅ የሚችል ዝውውር ብሎታል። በተለይም ይሄኛው ወር መጠናቀቅ ትልቅ ዝውውሮችን በአውሮፓ ዙሪያ እንድንሰማ ያደርገናል ተብሎ ይታሰባል። ምንም ጥርጥር የለውም። ያው አብዛኞቹ ተጫዋቾች ደሞዛቸውን ተቀብለዋል በነባር ክለቦቻቸው። ከዚህ በኋላ ደግሞ በሚፈርሙት ክለብ ላይ ነው ደሞዝ የሚቀበሉት። ስለዚህ ይህ ወር ላይ ምንም አይነት ጨዋታ ስለማይደረግ ያው አርሰናል ተጫዋቾችን ማስፈረም አልፈለገም ነበረ ደሞዛቸውን ላለመክፈል። ሌሎችም ክለቦች ይህን ቀመር ይከተሉታል ተብሎ ይታሰባል። ፋብሪዚዮ ሮማኖም ቀጣይ ሳምንት ብሪያን መቤሞን ጠብቆ ብለዋል። ሞናኮች በፍላጎት ደረጃ አንድሬ ኦናና ላይ ፍላጎት እንደነበራቸው በስፋት ሲዘገበ ነበረ። እስከዚህ ሰዓት ድረስ ምንም አይነት ይፋዊ ጥያቄም ድርድርም ከዩናይትድ ጋር አላደረጉም። ለሞናኮ ቅርብ የሆኑ የዜና ምንጮች እንዳረጋገጡት ከሆነ አንድሬ ኦናናን ሞናኮች የሚፈልጉት በውሰት ነው ተብሏል። እናም በማንቸስተር ዩናይትድ በኩል ግን አንድሬ ኦናናን በቋሚነት በትልቅ ገንዘብ እስካልሸጡ ድረስ ሌላ ወሳኝ ግብ ጠባቂ ለማምጣት በውሰት ሸጠው ደሞዙንም እየተጋሩ ቀጣይም ደግሞ ቋሚ ግብ ጠባቂ ለማስፈረም በሚቸግር ሁኔታ ውስጥ ሪስክ መውሰድ አይፈልጉም። ስለዚህ ማንቸስተር ዩናይትዶች ኦናናን ለገበያ የሚያቀርቡ ከሆነ በትልቅ ገንዘብ ሸጠው ገበያ ላይ ያሉ በጣም ምርጥና በቋሚነት ማገልገል የሚችሉ ግብ ጠባቂዎችን ብቻ ማምጣት ነው የሚፈልጉት ተብሏል። የኦናናም የዝውውር ጉዳይ በቀጣይ ሳምንታት ውስጥ ተጨማሪ መረጃዎችን ልንሰማበት እንችላለን። ዛሬ በኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብሮች ይጀመራሉ። ኢትዮጵያ ቡና ከንግድ ባንክ፣ ቅዱስ ጊዮርጊስ ከመቻል ጨዋታቸውን ያደርጋሉ። እስከ ሐሙስ ሰኔ 19 ድረስ ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ሁሉም መርሃ ግብሮች ተደርገው ይጠናቀቁና የመዝጊያው ስነ ስርዓት ለኢትዮጵያ መድን ዋንጫውን በመስጠት ይሆናል ማለት ነው። ሻምፒዮኑ ኢትዮጵያ መድን እንደሆነ ይታወቃል። በአውሮፓ ዙሪያ ደግሞ ዛሬ የምንጠብቃቸው ጨዋታዎች አሉ። ዩቬንቱስ ከዋይዳ ካዛብላንካ ምሽት 1 ሰዓት፣ ሪያል ማድሪድ ከፓቹካ ምሽት 4 ሰዓት፣ ከሌሊቱ 7 ሰዓት ጀምሮ ደግሞ ሳልዝበርግ ከአል ሂላል፣ ከሌሊቱ 10 ሰዓት የፕሪሚየር ሊጉ ተወካይ ማንቸስተር ሲቲ ከአል አይን ጋር ጨዋታቸውን የሚያደርጉ ይሆናሉ። ውድ ቤተሰቦቻችን ለምትደግፏቸውም ክለቦች ሁሉ መልካም ዕድል እንዲገጥማቸው ተመኝተናል። በሐሳብ መስጫ ሳጥናችን ላይም የጨዋታ ግምታችሁን እንደዚሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በጨዋታዎቹ ዙሪያም በክረምት የዝውውር ዙሪያም በክለቦቻቸው ወቅታዊ ጉዳይ አሊያም በፕሮግራማችን ይዘት ሐሳባችሁን አጋሩን። የአሁኑን ጥንቅር እዚህ ጋር ቋጨን። መልካም ቀን